ፖለቲካ ማለት ሁሌ የምለው ነገር መታሰር በቃ መሞት ዋጋ መክፈል ምናምን የሚባል ነገር ነው ያለበት። ስለዚህ ማንም ሰው ወደ ኢትዮጵያ ፖለቲካ መምጣት አይፈልግም። ለምን እሳት ውስጥ እገባለሁ ነው አይደል? ላይክ የሆነ ኮረንቲኖ ምናምን ተታሰራለች ወይ የሆነ ሰው ይገልብኛል ምናምን የሆናቶች ተቀደሽ ወንድ ልጅ ቢሆን እንደዛ ይሆናል ምናልባት። አዎ ምንም ጥያቄ የለውም። ማለት የኛ ሀገር ፖለቲካ ለማንም ምቹ አይደለም። ለማንም ኢቭን ፓርቲ ውስጥ የሚሰራ ሴራ ባይዛው የሚችል አቅም ከሌለሽ በጣም ከባድ ነው። እና አሁንም አንዳንዴ ምናምን ትባል በቃ እኔ ወዳደራለሁ ምጣም ስላችሁ በቃ ነው የሚሉት። እናንተ ጊዜ እንደውም ነበረ ማለት የቆነጃጅት ፓርቲ ተብሎ ነበር። ሰላም ከሌለ አሁን ራሱ እኛ አንድ ሴት ተደፈረች ምናምን ብለን ያንን ጉዳይ ኢሹ ለማድረግ እንቸገራለን። ምክንያቱም በቃ እዛ ህዝብ በቃ በየቀኑ ሲሞት የምትሰሚበት ምናምን ሀገር ላይ ቁጭ ብለሽ ሴቶች እኮ እየተደፈሩ ነው ምናምን ስትይ ይሁን እንትን ነው የሚያደርጉብሽ። በቃ እንዴ ሰው እየሞተ አይደል እንዴ ይሉሻል። በጣም ሁሉም ሰው የቤቱ ችግር ነው፣ ግን ማንም ሰው ፈቃደኛ አይደለም። የሆነ ወጥቶ ማን ነው ችግር የሚፈታው? ከዛ የሆነ የምንጠብቃቸው ሰዎች አሉ እዚህ ሀገር ውስጥ በቃ የተማሩ ሰዎች የተባሉ ሰዎች ምናምን የሆኑ ማጂክ ሰዎች አሉ እና እነሱ መተው እነዛን ችግር እንዲፈቱ ግን ላይክ ቢኖሩ ይመጡ ነበር። ጤና ይስጥልን እንግዶች፣ እንኳን ደህና መጣችሁ። መልካም ሰው ሰለሞን እባላለሁ። ይህንን አዲስ ፓወር ሃውስ ያዘጋጀውን የውይይት መድረክ ነው የምመራው። በዚህ ውይይት መድረክ እንግዲህ ከእናንተ በፊትም ወደፊትም ስለ ኢትዮጵያ ፖለቲካና የሴቶች ተሳትፎ ነው የምናወራው። እንግዲህ እናንተ ካላችሁ ልምድ በተለይ ከፖለቲካው ጋር ካላችሁ ልምድ አንጻር ነው የዛሬ ውይይታችን የሚሆነው። ልምዳችሁን ታጋሩናላችሁ። ያለው የፖለቲካ ሁኔታ ምን ይመስላል፣ ስርዓተ ጾታ በምን አይነት መልኩ ተዳስሷል ወይም ተነክቷል በኢትዮጵያ ፖለቲካ ውስጥ የሚለውን ነው የምናወራው። እንግዲህ ያን ለማድረግ መጀመሪያ እናንተ ራሳችሁን ታስተዋውቃላችሁ። በተለይም ደግሞ ከፖለቲካ እንቅስቃሴ ጋር ካላችሁ ግንኙነት በመነሳት ለአድማጮቻችን ራሳችሁን እንድታስተዋውቁ ነው የምጠይቀው። እሺ፣ ስሜ ዘይዋ ኢብራሂም ይባላለሁኝ። ያው ተወልጄ ያደግኩት እዚሁ አዲስ አበባ ነው። በፖለቲካ ፓርቲ ውስጥ ኦልሞስት ለ7 ዓመት እየተንቀሳቀስኩኝ ነው። ያው ሌላ ምን ልጨምር? ምን አይነት ፖለቲካ በፖለቲካ ውስጥ ስንል ምን አይነት ሮል የት የሚሉትንም ነገሮች ተነግራችሁ ለአድማጮቻችን። በመጀመሪያ ጆይን አድርጌ ስንቀሳቀስ የነበረው ባልደራስ ለእውነተኛ ዲሞክራሲ ፓርቲ ውስጥ ነው። እዛ ውስጥ በጣም ከፍተኛ ሮል ነበረኝ። በዋና የስራ አስፈጻሚ ሌቭል ላይ ነበረ ስንቀሳቀስ የነበረው እና ያው ፓርቲውን ባለፈው 7ኛው ሀገራዊ ምርጫ ላይ ፓርቲው ምርጫ እንዲያደርግ እንዲንቀሳቀስ በጣም ሰፊ የሆነ ስራዎችን ከፓርቲው ጋር አብሬ ሰርቻለሁ። ከዛ በኋላ ደግሞ ከዛ ፓርቲ ከወጣው በኋላ 1 ዓመት ምናምን ረፍት አድርጌ ማለት ያው ከፓርቲው ጋር አጋጣሚ በሆነ ምክንያት ወጥቼ ነበርና ረፍት አድርጌ ከዛ በኋላ ወደ ነፃነትና እኩልነት ፓርቲ ገብቼ አሁንም እዛ የአዲስ አበባ ስራ አስፈጻሚ በመሆን ያው ፖለቲካ ውስጥ አለሁኝ ማለት ነው። እሺ፣ በጣም አመሰግናለሁ። እኔ ጽዮን እንግዳ ይባላለሁ። አሁን የምንም ፖለቲካ ፓርቲ አባል አይደለሁም፣ ግን ከዚህ ቀደም በኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ውስጥ የወጣቶች ጉዳይ ኢዜማ ማለት ነው የወጣቶች ጉዳይ መምሪያ ኃላፊ ሆኜ ሰርቼ ነበረ። ከዛ በኋላ ደግሞ የዲሲፕሊን ኮሚቴም አባል ነበርኩኝ። የነበረ የፖለቲካ ተሳትፎ ባጭሩ ይሄንን ይመስላል። በጣም ጥሩ እንግዶች ናችሁ። ማለቴ ከዛሬ ርዕሰ ጉዳያችን ጋር የሚሄዱ ጉዳዮችን መመለስ የምትችሉ ናችሁ። ለምሳሌ አሁን የመጀመሪያው ጥያቄ የሚሆነው እንግዲህ እናንተ በባለፉት ጊዜያት ጀምሮ የኢትዮጵያ ፖለቲካ ውስጥ የሴቶችን ተሳትፎ በቅርበት ራሳችሁ ሆናችሁት ስትንቀሳቀሱ ነበር። በዛ ውስጥ ያለፋችሁበት መንገድ አለ፣ የተረዳችሁት ነገር አለ።
ከዛ ጊዜ ጀምሮ እስካሁን ድረስ በተለይ በአሁኑ ጊዜ የኢትዮጵያ ፖለቲካ ውስጥ የሴቶች ተሳትፎ ምን ይመስላል? በተለይ ከቁጥርና ከጥራት አንጻር ብናየው እንዴት ነው የምትገልጹት? እስኪ አሁን ያለውን የኢትዮጵያ ፖለቲካ ከሴቶች እንቅስቃሴ አንጻር። አዎ ማለት ያው ሰዎች በብዛት በዚህ ሰዓት የሆነ ጥሩ ተሳትፎ አለ ብለው የሚያስቡበት ጊዜ ነው። ማለትም ያው ከሪፎርሙ በኋላ ሴቶች በብዛት ፖለቲካ ፓርቲ ውስጥ የታዩበት ነው። 50% ካቢኔ ተደርገው የታየበት ሁኔታ ነው ያለው። ማለት ያው የብልጽግና መንግስት ሴቶችን በቃ ማለት ካልን እንደዚህ ካልን ሞሮፍለስ በቃ እንትን ብሏል፣ አካቷል ብዙ ሴቶችን። ያው ለሱ ደግሞ ምቹ ነው፣ ምክንያቱም መንግስት ሰራተኞችን ወደዛ ወደ ፓርቲው የማካተት እንዲገቡ የማድረግ ስራዎች ተሰርቷል። ባይዘው ይሄ የሚደነቅ ነገር ነው፣ መሳተፋቸው በራሱ ትልቅ ነገር ስላለው። ከዛ ግን እነዚህ ሴቶች የምር ለውጥ አምጥተዋል ወይ፣ ትክክለኛ ሰውን ሪፕሬዘንት አድርገዋል ወይ ብለን ስናስብ ያን ያህል ሚዲያ ላይ ከመታየት አሉ ከመባል በቃ ጥሩ እኮ ነው ምናምን ከመባል ውጪ ሰብስታንስ ያለው ነገር እስካሁን አላየንም። ምክንያቱም በጣም ብዙ ጥያቄዎች ይነሳሉ፣ ሴቶችን ያማከለ ከኤዱኬሽን፣ ከሄልዝ፣ ከተለያዩ ማህበራዊ ጉዳዮች አንጻር ሴቶች እንዳልተወከሉ የሚያሳይ በጣም ብዙ ማሳያዎች አሉና በቃ እነዛ ሰዎች በቃ ዝም ብለው ተወክለናል ለማለት ብቻ እንጂ የምር ዲሲሽን ሜኪንግ ላይ አሉ ለማለት በጣም ትቸገር ማለት በቃ ያሉም ነው ኦልሞስት ልትይ የምትችይው። ምክንያቱም የሚያራምዱት የተሰጣቸው ስራ ብቻ ነውና ዲሲሽን ሜኪንግ ላይ የሉም። ስለዚህ ያው ተወክለናል ማለት አንችልም። ኢቭን አሁን እንደው በቅርብ የተጀመረ ሙቭመንት አለ ማለት ስለ ሴት ልጅ ስለ ሴቶች ስናነሳ ሞዴስ አሁን በጣም ተወዷል። የሆነ ሙቭመንት ተጀምሯል። የተለያዩ ሴቶችን የሚያካትቱ አንዳንድ ተቋማት ወይም እንደዚህ የተደራጁ ተቋማት ያነሱታል ይሄን ሀሳብና ኢቭን አንድ ሰው እንኳን ያንን ሀሳብ ሲያነሳው እንኳን ይቀነስ እንኳን ብሎ ሙቭመንቱ ላይ እንኳን ሲሳተፍ አታይም። እና በዚህ ልክ እንኳን እቺ ትንሿን ነገር እንኳን ማንሳት የማይችል ሴት እስቲ ተወክሏል የምርም እየሰሩ ነው ለማለት ትቸገሪያለሽ። ከዛ አንፃር ምንም ጥቅም የሌለው ውክልና ነው፣ ወይም ደግሞ አይደለም ለታይታ ብቻ ነው። ሲሆንስ እዚህ ላይ ምንድነው የምትጨምሪው ወይም የተለየ ሀሳብ ካለሽም? እኔ የማስበው ላይክ ተሳትፎ አለ ብዬ አስባለሁ በተወሰነ መልኩ። ማለት ለምሳሌ ታች ያሉ በወረዳ በቀበሌ ሌቭል ያሉ አመራርነት ቦታዎች፣ በመካከለኛ አመራር ደረጃ በመንግስት ሌቭል ስንመለከተው በጣም ብዙ ሴቶችን እንመለከታለን። ቁጥሩ በቂ ነው አይደለም አንድ ጉዳይ ነው እሱ ከብዛት አንጻር በቂ ቁጥር አይደለም። ሁለተኛው ግን እንዳልሹ ከጥራት አንጻር ዲሲሽን ሜኪንግ ላይ ሴቶች የራሳቸውን ሀሳብ የሚወክሉትን የማህበረሰብ ሀሳብ ይዘው ይቀርባሉ ወይ የሚለው ላይ ግን በጣም ትልቅ የሆነ ሪዘርቬሽን አለኝ እኔ። አንደኛ ብዙ ዲሲሽኖች ሜክ የሚደረጉት በአጠቃላይ በዚህ ሀገር ሁኔታ ውስጥ ሰዎች በወከሏቸው ሰዎች በኩል ሳይሆን ዲሲሽኖች ሜክ የሚደረጉት የፓርቲ ሪፕሬዘንቴሽን ነው የሚበልጠው እና ማህበረሰቡ ምን ይላል፣ ማህበረሰቡ ምን ይፈልጋል ሳይሆን ዋቴቨር ስልጣን ላይ ያለው አካል የሚፈልገውን የሚያደርግበት ሲስተም ውስጥ ነው ያለ ነው። ሴቶችን በዛ ውስጥ ያንን የሚያንጸባርቁ ናቸው። ለዛ ነው አንዳንዴ ኢቭን በሚኒስትርም ደረጃ በየትኛውም ያመራር ሌቭል ያሉ ሴቶችን ራሱ ኩዌሽን ማድረግ ብንፈልግ እንኳን ፐርሰናሊ የሚከብደኝ እነዚህ ሰዎች ሎያሊቲያቸው ለኮንስቲትዩንሲ ነው ማለት ታች ላለው ማህበረሰብ ነው ለሴቶች ወይንስ ለመጡበት ፓርቲ የሚለው እንደሌላ እንትን እንመለከተዋለሁ። ከዛ ባሻገር ግን በጣም ከፍተኛ የሆነ ቶክኒዝም አለ ለቦታው በቃ ሴቶችን አሳትፈናል ለማለት እንደው መንግስት ጋር ብቻ ሳይሆን ችግር ያለው በአጠቃላይ ብዙ ፓርቲዎችም ያው ፖለቲካ ተሳትፎ ከመንግስት ጋር ብቻ ሳይሆን ከተለያዩ የፖለቲካ ፓርቲዎችም ጋር የተያያዘ ስለሆነ በጣም ብዙ ፓርቲዎችም
ሴቶችን የሚያሳትፉት ወጣቶችን የሚያሳትፉት ከዛ ደግሞ ወጣት ሴቶችን ስፔሲፊካሊ ስትመለከች የሚያሳትፉት እነዚህ ሰዎች አሉ የሚለውን ኢሜጅ ለመፍጠር ነው እንጂ ትክክለኛ ውክልናን ከማንጸባረቅ አንጻር አይመስለኝም። እና በጣም ብዙ ክፍተት እንዳለ በጣም ብዙ ጋፕ እንዳለ እዛ ላይ መረዳት የምንችል ይመስለኛል። ጥሩ ሀሳብ ነው ያነሳችሁት። ኦልሞስት ተመሳሳይ ነው የሁለታችሁም። ውክልናው አለ ግን ደግሞ ትርጉም ያለው ውክልና ነው የሚለው ጥያቄ ውስጥ ይከታል። ለዚህም ደግሞ ፓራሜትርስ አሉ በትክክል ተወክለው እነዚህን ነገሮች አድረስ አድርገዋል የሚለው ግን በአጠቃላይ በፖለቲካ ውስጥ የስርዓተ ጾታ ጉዳይ ይነሳል ወይ? ከተነሳስ በምን መልኩ ነው የሚነሳው የሚለው ትልቁ ጥያቄ ነው። ይነሳል ብላችሁ ታምናላችሁ? አዎ ይነሳል። ለምሳሌ ፓርቲዎች ምርጫ ቦርድ አሁን ያስቀመጠው ህግ አለ ማለት ይሄን ያህል ሴት ስራ አስፈጻሚ ገንዘብ ለመስጠት ማለት ነው። ይሄን ያህል ሴት ስራ አስፈጻሚ፣ ይሄን ያህል ሴት እጩ፣ ይሄን ያህል ሴት ብሎ የራሱ ያስቀመጠው ሲስተም አለና አስገድዷቸው ያንን ገንዘብ ለመቀበል ተገደው ፖለቲካ ፓርቲዎችም መንግስትም ሴቶችን ያካትታሉ። ግን አሁን የምር ምንድነው ስርዓተ ጾታን ከማካተት አንፃር ማለት በቃ መጨረሻ ላይ የሚመጣ ኢሹ ነው። ለምሳሌ አሁን የሚያሳስበን የሀገር ጉዳይ ነው፣ የሰላም ጉዳይ ነው። በቃ ሰላም ሆነን የሆነ ነገር ምናምን ብቻ እንደዚህ ትላልቁ ኢሹዎች ናቸው እንጂ የስርዓተ ጾታ ጉዳይ እንደ ቁም ነገር ማለት በቃ የምር ተወክለው የምር ገብተው የሆነ ነገር ቼንጅ ያመጣሉ፣ ሀገር ይቀይራሉ፣ ወይም ደግሞ የኢኮኖሚ ስርዓቱን ይቀይራሉ ምናምን ተብሎ አይደለም። እና የሴቶች ጉዳይ በቃ መዋቀር አለበት። ስለዚህ የሴቶች ጉዳይ ይኑር ምናምን ተብሎ ልክ የወጣቶች ጉዳይ መዋቀር የወጣቶች ጉዳይ ይኑር ምናምን ተብሎ እንደ አንድ ዘርፍ ይሰጣል፣ በመሰጠት ደረጃ ይሰጣል። ግን ያ ተከታትሎ የምር ስራ ይሰራሉ። እኔ በፖለቲካ ፓርቲዎችም ላይ ያን ያህል አይታይ ቼክም አይደረግም። ግን አሁን ትሬኒንጎች ይሰጣሉ ለፖለቲካ ፓርቲ አባላት ትሬኒንግ እና እዛ ላይ በደንብ ይነሳል። ሞሮፍ እንደውም ያወቅ ነው ስለዚህ ጉዳይ ያወቅ ነው እንዲማለ እንደት የሚያረጉሽ እነዚህ ትሬኒንጎች ሲሰጡ የምርም እኮ አልተሰራም በቃ ይሄ ነገር መሰራት አለበት እንድትይኖ እንጂ የሚያረግሽ ኦልሞስት የለም ማለት ይቻላል። እኔም ማስበው ላይክ የስርዓተ ጾታ ኢሹዎች ከሌሎች አጀንዳዎች ጋር ሜንስትሪም ተደርጎ የሚቀርብ ሳይሆን ለብቻው በቃ ቅድም እንዳልኩት አሳትፈናል፣ የሴቶችን ጉዳይ ወደፊት አምጥተናል ለሚል አላማ እንጂ የሚውለው በደንብ ኢሹን የምር ኢንተርቴን ለማድረግ እና የኢትዮጵያ ሴቶችን ጥያቄዎች ለመመለስ ወይም የእነሱን አጀንዳዎች ለማንሳት እና የእነሱን ችግሮች ለመፍታት የሚቀርብ ነው ብዬ አላስብም። ለምሳሌ አሁንም እናያለን ምርጫ ክርክሮች ላይ ምናምን ይመጣል የሴቶችና የወጣቶች ኢሹዎች ተብሎ ወይም የነሱ እንዴት ነው ፓርቲዎቹን ምን አይነት ፖሊሲ ነው ያላችሁ ለነሱ ተብሎ ይመጣል። ግን እንዴት ነው ከሌሎች ጉዳዮች ጋር አንድ ላይ የሴቶችን ጥያቄዎች አስገብተን የምናየው ብለን ስንል ብዙ ፓርቲዎችም ያንን ነገር የማድረግ ጉዳይ ይጎላቸዋል ብዬ አስባለሁ። ከዛ ደግሞ የሴቶች ጉዳይ ተብሎ ፍሬም ከተደረገ በኋላ እና ለብቻው ከተቀመጠ በኋላ ኢሹን ምናልባት ከተሳትፎ አንጻር ልናነሳው እንችላለን። ከዛ ደግሞ ከጾታዊ ጥቃት ጋር እናገናኛለን። ግን በዛ ውስጥ በጣም ማለት የሴቶች ጥያቄዎች ከሁለቱ ጋር ብቻ የሚነሱ አይደሉም፣ በጣም በርካታ ናቸው እና እነሱን እንዴት ነው በእያንዳንዱ ሌሎች የምናነሳቸው ሀገራዊ ጉዳዮች ውስጥ ሜንስትሪም የምናደርገው የሚለው ራሱ በደንብ ኢንተርቴን የተደረገ ሀሳብ አይመስለኝም። ምናልባት ከውክልና ጋር በተያያዘ ብዙ ጊዜ ውክልናም ያው እንደ ፖለቲካ ጥያቄ ነው የሚሉ አሉ። አይ የፖለቲካ ጥያቄ የስርዓተ ጾታ ጥያቄ ፖለቲካ ጥያቄ መሆን አለበት የሚሉ ግሩፕስም አሉ። የትኛው መቅደም አለበት ወይም ደግሞ እንዴት ነው ግንኙነታቸው የሁለቱ የሴቶች ፖለቲካ ውስጥ መሳተፍና የሴቶችን ጉዳይ ወይም የስርዓተ ጾታን ጉዳይ የፖለቲካ ጥያቄ ማድረግ የሚለው መካከል ያለው ግንኙነት ምንድነው? የቱስ ቢቀድም ጥሩ ነው ብላችሁ ታስባላችሁ? ውክልና እኮ ሲጀመር ሴቶች ፖለቲካ ውስጥ መግባታቸው በዛይ ዲሞክራሲ መብታቸው ማለት የመመረጥ ምናምን መብት በቃ ዲሞክራሲው በቃ ሀገሪቷ የምትከተለው ዲሞክራሲ ስርዓት ነው። ያ የሰጣቸው መብት ነው።
ግን ስለ ስርዓተ ጾታ ደግሞ ፓርቲ ውስጥ መነሳት አለበት ማለት ደግሞ ሴቶችም ሆኑ ወንዶች ይሄ ነገር ሊገባቸው ይገባል፣ ሊረዱት ይገባል። ምክንያቱም ሴቷ በአንድም በሌላ በቃ ጥቃት ይደርስባታል፣ ትምህርትን አታገኝም። የጤና ኢሹ በጣም ሞር ተጠቂ በጤና ጉዳይ ተጠቂዋ ሴት ናት። ምክንያቱም ትወልዳለች፣ ማርገዝ አለ፣ ከዛ በኋላ ሆርሞኖች ይቀያየራሉ ምናምን በጣም ብዙ ኢሹ ነው ያለው ፔሪድም ከማየት አንጻር ማለት ነው። እና እነዚህ ኢሹዎች በአጠቃላይ ማለት በቃ የስርዓተ ጾታ ጉዳይ እንደ አንድ አጀንዳ ፓርቲው ውስጥ በቃ ይሄ የፖለቲካ ስርዓቱ አይደለ እኛን መንገድ ማለት ሀገሪቷን መንገድ አስይዞ የሚያስቀጥላት እንደ አንድ ነገር መነሳትና መግባት መካተት መቻል አለበት። ፓርቲ ውስጥ ግን ይሄ የመወከል ምናምን ማለት ስላልተለመደ ነው እንጂ ኢትዮጵያ ውስጥ ስለሌለ ነው እንጂ በቃ መሳተፍ መብቷ አንደኛ መብቷ ነው። ሁለተኛ ግን ፓርቲዎች በራሳቸው መስራት ያለባቸው ሴቷን ማንቃት እንድትሳተፍ ማድረግ ሞር ደግሞ እሷ ስትሳተፍና የእሷ ጉዳይ ሲሆን ሞር ፖሊሲም ለመቅረጽ አንዳንድ ነገሮች እንዲቀየሩ ለማድረግ የበለጠ እድል ይሰጣታል እንጂ ሁለቱ የተለያዩ ነገሮች ናቸው። መሳተፍ ይሄ መወከሉ ምናምን እንዳለ ሆኖ ግን የስርዓተ ጾታ ጉዳይን ግን ፓርቲዎች እንደ ፖለቲካ ጉዳይ ይዘውት ሊያንቀሳቀሱት የሚገባ ጉዳይ ነው ሀሳብ ነው። ሜቢ ዘቢብ ያለችው ላይ ለማጠናከር ላይክ ዴሞክራሲያዊ ስርዓት በራሱ ኢትስ ኦል አባውት ሪፕሬዘንቴሽን አይደል? ውክልና የሚባለው ነገር ማንንም ሰው ወደኋላ እያስቀረን ወይም የማንኛውም እዛ ሲስተም ውስጥ ያሉ አካላት ድምፅ ሪፕሬዘንት ሳይደረግ ዲሞክራሲ የሚባለው ስርዓት በራሱ ይሰራል ብዬ አላስብም። ስለዚህ ውክልና ነሰሰሪ ነው። ከዛ ደግሞ 50% ሴቶች 70% ወጣቶች ምናምን እያለን ስንሄድ የእነሱን ድምፅ ትተን ያንን ስርዓት እናሳካለን ማለት አንችልም። ከዛ ግን ያነሳሽው ጥያቄ ላይ ውክልና የሚባለው ነገር ራሱ የሴቶችን ጥያቄ ይመልሳል ወይ ፖለቲሳይዝ ያስደርጋል ወይ ብለሽ ካልሽ ውክልና በምን መልኩ ነው የመጣው የሚለው እንደምላሽ መሆን የሚችል ይመስለኛል። ለምሳሌ 50% ካቢኔ ሴቶች ነበሩን አይደል ከዚህ ቀደም። ከዛ ግን እዚህ ሀገር ውስጥ በጣም ብዙ በጦርነቱ ከዛ በኋላ በተለያዩ ጾታዊ ጥቃቶች በጣም ብዙ ነገሮች ሴቶች ላይ ተፈጥረው ነበረ። ለነዛ ሴቶች ላይ የደረሱ ችግሮችና ጥቃቶች ድምፅ መሆን ችለዋል ወይ? እነዛ ሰዎች አልቻሉም። ሪፕሬዘንቴሽን ነበረ ግን ያንን የነበራቸው ፓወሩ ነበራቸው ግን ጥያቄውን ይዘው አልመጡም። ያለ ምንድነው ሎያሊቲያቸው የነበረው ለሀገሩ ሴቶች ሳይሆን ለመጡበት ፓርቲ ነው። እኔ በእነሱም ባይዛዌ በተወሰነ መልኩ እንትን መፍረድ የማይሆንብኝ ነገር ድምፃችንን ሰጥተን አይደለም ወደ ስልጣን ያመጣናቸው አይደል? ላይክ በጠቅላይ ሚኒስቴሩ ብሌሲንግ ነው ወደ ስልጣን የመጡት እና ያንን የውክልና ሁኔታ በህግ እስካላሰር ነው ድረስ እነሱን ለመጠየቅ ራሱ እንችላለን ወይ የሚለው ሁሌ ጥያቄ የሚፈጥርብኝ ነገር ይሆናል። ስለዚህ እሱ ጋር አንተ ያደረገው አንደኛ እሱ ነው። ሁለተኛ ቅድም ያነሳችው ነገር አለ ዘቢብ። ለምሳሌ የንጽህና መጠበቂያ ሰሞኑን እያነሳ ነው ያለው ኢሹ ነው። ታክስ እኮ የሚደረጉ ነገሮች በፓርላማ ዲሳይድ የሚደረጉ ነገሮች ከዛ መለስ ሲል በሚኒስቴር መስሪያ ቤቶች በሚወጡ መመሪያዎች ዲሳይድ የሚደረጉት እና እዛ ውስጥ ሴቶች የሉም ልንል አንችልም። አሉ ግን የምን ሪፕሬዘንታቲቭስ ኦፍ ያለው ኮሚኒቲ ናቸው ወይ ብለን ስንመለከት እንዳልሆኑ ማሳያ ይሆነናል። ከዛ ሌላ ከፖለቲካ ጋር ተያይዞ የምርጫ ህጉ ሲወጣ አንድ ኮንስቲትዩንሲ ላይ ወንድና ሴት እኩል ድምፅ ካገኙ ሴቷ ታልፋለች የሚል የአፈርማቲቭ አክሽን ፕሮቪዥን ነበረበት። ግን ኢቭን ፓርላማ ውስጥ የነበሩ ሴቶች ራሳቸው የሴቶችን እኩልነት አያሳይም ብለው እንዳይካተት አድርገውታል። ላይ ካየሽ ነሰሰርሊ ሪፕሬዘንቴሽን ምናምን ስለሌለ ሳይሆን እነሱ ራሳቸው የስርዓተ ጾታ ጉዳዩን ራሱ አንደርስታንድ ያደርጉታል የሚል የኖሌጅ ጋፕም ሊኖር ይችላል። ሴቶች ስለሆኑ ብቻ የስርዓተ ጾታን ጉዳይ አንደርስታንድ ያደርጋሉ ማለት አንችልም እንደማለት ነው። ኤግዛክትሊ እሱን ነው ባጭሩ ለማለት እየፈለኩኝ ያለሁት። እና ሪፕሬዘንቴሽን ነሰሰሪ ነው፣ ግን ሪፕሬዘንቴሽኑ ራሱ ሁሌ እኛም ተራ ማህበረሰቦችም እሱ ሁሌ እየተከታተልን
ወደ መስመር ማስገባት የሚፈልግ ነገር ይመስላል። አሁን እንግዲህ እንደተባለው ቅድሚያ የሚሰጣቸው ጉዳዮች አሁን ቅድም ዘቢብ እንዳለችው ሀገራችን ውስጥ በፊት ሰላም ይፈጠር፣ ሰላማችን ላይ እናተኩር፣ የኢኮኖሚ ችግሮቻችንን እንፍታ፣ እንደነዚህ አይነት ነገሮች ይነሳሉ እና ከዚህ በተጨማሪ ሌሎች ምን አይነት ኢሹዎች ናቸው የአሁኑ የፖለቲካ አውድ ውስጥ ያሉ ጉዳዮች ምን ናቸው ብላችሁ ታስባላችሁ? ያው እንደ መንግስት ካየነው በጣም ቢዚ ሆኗል መንግስት ማለት። ያው እኔ አሁን ወደዋለሁ ኮሪደር ምናምን በጣም ደስ ወክ ሳረግ ሲሄድ ምናምን በጣም ደስ ይለኛል። አበባ እያየው ሳር እያየው ምናምን ወክ ሳረግ በጣም ደስ ይለኛል እና በጣም ደስ ይለናል ይሄ በመሰራቱ። ግን ሌሎችን ጉዳዮች ኮምፕሊትሊ የረሳቸው በቃ ማለት ምንድን ነው የመንግስት እየሰራ ያለው የምትጠይቂበት ሁኔታ ነው ያለው ማለት እንኳን የስርዓተ ጾታን ጉዳይ አካቶ ሊሰራ ይቅርና እየተሞከረ እኮ ነው ማለት የሆነ ያለ የሚመስል ነገር አለ፣ ግን ፕራዮሪቲ መደረግ አለበት ማለት የኑሮ ውድነት አሁን ኢትዮጵያ ውስጥ በጣም ተቸግረ ስፔሻሊ ሴት ነው እዚህ ማለት በጣም ችግር ውስጥ ሊገቡ የሚችሉት በብዛት አሁን ጦርነት የሚነሳ ኢኮኖሚን በጣም እንደዚህ ሲብስ ሴቶች ናቸው በአጠቃላይ የሚቸገሩት ማለት ነው። እና እነዚህ የስርዓተ ጾታ ጉዳይን ማካተት መሰረታዊ ነገር ሲሆን ግን በቃ በሌሎች ጉዳዮች በጣም ቢዚ ሆኗል መንግስት። በቃ ትኩረትም ጭራሽ እየተሰጠውም አይደለም። ሌሎች በቃ የሆነ ለመታየት የሆነ እንዲያረግን እንዲሰራን እንደዚህ ምናምን አንዱ ስራው ነው ይሄ ነገር። ግን ሌሎች ኢሹዎች ላይ እንዳልኩሽ ኢኮኖሚውም፣ ጤናውም፣ ሰላሙ በተለይ በጣም አሳሳቢ ጉዳይ ነው። በጣም በቃ ትኩረት ተሰጥቶ አግሬሲቭሊ ልክ እንደ ኮሪደሩ ሊሰራ የሚገባ ጉዳይ ነው እና ሰላም ከሌለ አሁን ራሱ እኛ አንድ ሴት ተደፈረች ምናምን ብለን ያንን ጉዳይ ኢሹ ለማድረግ እንቸገራለን እኮ። ምክንያቱም በቃ እዛ ህዝብ በቃ በየቀኑ ሲሞት የምትሰሚበት ምናምን ሀገር ላይ ቁጭ ብለሽ ሴቶች እኮ እየተደፈሩ ነው ማምስቲ ይሁን እንትን ነው የሚያደርጉብሽ። በቃ እንዴ ሰው እየሞተ አይደል እንዴ ይሉሻል ማለት በቃ ሴቶች ላይ እኮ ጥቃት እየደረሰ ነው፣ ኢቭን በባሎቻቸው ጥቃት እየደረሰባቸው ነው ስትይ እንዴ ይገርማል እንዴ ጦርነት እየተካሄደ አይደል እንዴ ምናምን ይሉሽና ነገሩን በጣም ጥቃቱን ምናምን በቃ እንደዚህና ሞሮፍ የሚያተኩረው እንደ መንግስት እንደ ሀገርም የምናየው ምናምን ነገር በቃ ወይኔ ጦርነት በቆመ ወይኔ በቃ ኢኮኖሚ በተስተካከለ ምናምን አይነት ሀሳቦች ላይ ነው እናተኩረው እና ይህን ጉዳይ ብዙም ትኩረት እየተሰጠው አይደለም። ያው ምናልባት አሁን ከመንግስት አንጻር ነው ዘቢብ ያወራሹ፣ ግን ሌሎች ፖለቲካ ፓርቲዎችም አሁን ፕሮግራማቸውን አጠቃላይ ደግሞ ይዘቱን የፖለቲካቸውን ይዘት እያስተዋወቁ ነው ያሉት። ምን አይነት ኢሹዎች ላይ ነው የሚያተኩሩት እነዚህ ሌሎቹ ፖለቲከኞችን? በአጠቃላይ የኢትዮጵያን ፖለቲካ ምህዳር ስናየው ከመንግስት ጎን ለጎን ሌሎችን ፓርቲዎች አሉና ሪያሊቲው ወይም ደግሞ በጣም የሚያተኩሩባቸው ጉዳዮች ፖለቲካችን ምን ላይ ነው? እንደ ፓርቲ ያው እንደ ፓርቲ የምናተኩረው የህዝቡን ጥያቄ ቶሎ ለመመለስ ነው ማለት ጥያቄዎቹ በቃ ዲፋይን ተደርገው እነዚህ ናቸው ተብለዋል ማለት ነው። አዎ ማለት አሁን በፓርቲ ደረጃ በፖሊሲ ደረጃ ይኖረዋል እኮ አሁን የሴቶችን፣ የህፃናትን፣ የወጣቶችን ምናምን ተብሎ የራሱ ፖሊሲ ይኖረዋል። ግን እሱን በማስተዋወቅ ቢዚ አይሆንም ማለት ተተኳሪዎቹ ሌሎች ናቸው። አዎ በቃ ማለት የህዝቡ ጥያቄ ምንድን ነው የሚለውን ነገር በመግለጫ የሚሆን በተለያዩ መንገዶች አድሬስ የሚያደርጉት በቃ ሀገሪቱ ላይ አሁን ወቅታዊ ችግሮች ምንድን ናቸው ምናምን ይልና የኑሮ ውድነት ለምሳሌ የቤት ፈረሳ ምናምን እንደዚህ አይነት ኢሹዎች አሉ አይደል? ይሄ ነገር እንዴት እንዲደረጋል በቃ ይሄ መልስ የመስጠት የለም በቃ እሱ ላይ ነው ትኩረቱን አድርጎ ብዙ ፓርቲ የሚሰራው። ያው የራሱን ደግሞ የፖለቲካ ወይም ደግሞ ምንድነው ማኒፌስቶ ያስተዋውቃል ማለት በሴቶች ጉዳይ ላይ ይሄ አመለካከት አለን፣ በወጣቶች ጉዳይ ላይ እንደዚህ አይነት አመለካከቶች አሉን ይላል። ግን እሱም ያው ያን ያህል እንትን የሚሰጥ አይደለም ለህዝቡ። ይሄን ነገር ብታስተዋውቂለት ትኩረት የሚሰጥም አይደለም፣ ትኩረት የምታገኝበት አይደለም። ስለዚህ ሀገራዊ አሁን ያሉት ኢሹዎች ላይ ነው ሞሮፍ ትኩረት አድርጎ የሚሰራው። ያው እንግዲህ አሁን ላይ ከውጭ ሆኖ እንደሚመለከተው በብዛት ሲነሳ የምንመለከተው
ያው አንቺ ገልጸሻል። የሰላም ጉዳይ አገሪቷ ውስጥ የተለያዩ አካባቢዎች ላይ የተለያዩ ግጭቶች አሉ። በነፃነት ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አልተቻለም የሚሉት ነገሮች በብዙ ፓርቲዎች ሲነሱ እናያለን። ከዛ ኮሪደር ልማት ምናምን ይሰራል፣ ግን እሱ የተሰራበት መንገድ ትክክል አይደለም፣ ዜጎችን ያማከል አይደለም የሚሉ የተለያዩ ኢሹዎችም ሲነሱ ትመለከቻለሽ። ግን እኔ አንድ ጋፕ የሚመስለኝም የፖለቲካ ፓርቲዎች በብዛት የራሳችንን ማኒፌስቶ የራሳችንን ይሄኛው ነው ፖሊሲያችን ከሚለው ይልቅ በጣም የዚህ መንግስትን ጋፖች ከማሳየት ላይ እናተኩራለን። አይ አንደርስታንድ ያለምን እንደሚያደርጉ ኦብቪየስሊ ያለውን መንግስት ችግር ካላሳየሽ በስተቀር 40 ምናምንና ኦልሞስት 46 ፓርቲ ነው አይደል ያለው በሚወዳደርበት ሁኔታ ውስጥ ያንቺን ለይቶ ላይልሽ የሚችል ሰው የለም። ከዛ ደግሞ ያሉት ፕላትፎርሞች ገዢው ፓርቲ እንዴት የመንግስት ሚዲያዎች ኮንትሮል እንዳደረገ እናውቃለን። ሶሻል ሚዲያ ላይ ያለውን ነገር እናውቃለን። በየቦታው ሰዎች አሁን ፓርቲዎች ታሰሩብን፣ ዜጎች አባላቶቻችን ታሰሩብን የሚሉ ነገሮችን ምናምን እንሰማለን። ስለዚህ አይ ኮምፕሊትሊ አንደርስታንድ ለምን ያንን እንደሚያደርጉ። ግን በእነሱ በኩልም ደግሞ ያሉ ጋፖች አሉ ብዬ አስባለሁ። ለምሳሌ በጣም ብዙ በደንብ እከታተላለሁ ብቻ ክርክር ምናምን እና ይህንን እናደርጋለን ይህንን ለውጥ እናመጣለን ብለው ፖሊሲያቸውን እኮ ፕሮሞት ያደርጋሉ ክርክሮች ላይ። ግን ብዙዎቹ ፓርቲዎች እንደው ህዝብ እንኳን ቢመርጣቸው የመንግስትን ስልጣን መያዝ የሚያስችል ቁመና ብቻ ሳይሆን እጩም አላቀረቡም። ገብቶሻል? አትሊስት ከግማሽ በላይ ፓርላሜንት ውስጥ ካልገባሽ በስተቀር ስልጣን ልትይዣ አትችይም ወይም መንግስትነትን ልትቀበል አትችይም። እና እንደዛ ባልሆነበት ሁኔታ የፈለገ ፖሊሲ ብታመጪ ያቀረብሻቸው አባላት በሙሉ ራሱ ቢመረጡ ዩ ካንት ኢቭን መንግስት ለመስራት አንለስ ሁሉም ተቃዋሚ ተመርጦ አብሮ ኮአሊሽን ካልፈጠረ በስተቀር እና እሱን ስትመለከቺ ያው ተስፋ ትቆርጫለሽ። ግን ስቲል እኔ አሁን በጣም የማስተውለው ነገር የስርዓተ ፆታ ጉዳይ ለብቻው የሴቶች ብለሽ የምታስቀምጪው መሆን አልነበረበትም። ለምሳሌ እኔ ፖለቲካል ፓርቲ ቢኖረኝ ማደርገው ኢትዮጵያ 1325 ነው የፈረመች ሀገር ናት። ስለ ሰላም ማወራ ከሆነ ያንን አንሰዋለሁ። ምክንያቱም የሴቶች የሰላምና የደህንነት መርህ ነው አይደለ? ሴቶች በጦርነቱ ወቅት እንዴት ነው ትሪት የተደረገው? ከጦርነቱ በፊት ፕሮቴክት ተደርገዋል ወይ? አሁን እስከ ጦርነቱ በኋላ ደግሞ ትምህርታቸው እንዲቀጥሉ ነገሮች ተመቻችተዋል? የጤናቸው ሁኔታ እንዴት ነው? በተፈናቃይ ቦታዎች ያሉት ሴቶች ያን ነገር በደንብ ከግጭት በኋላ ያለውን መብታቸውን እየጠበቅንላቸው ነው የሚሉትን በትንሹ እችን እንኳን ማንሳት ነበረባቸው። ግን በጣም የሚስተዋለው ብዙ አለማወቆች እንዳሉ በፖለቲካ ፓርቲዎችም ሆነ አጠቃላይ እንደ ሀገር ስርዓተ ፆታን በጉዳዮቻችን ሁሉ የማስገባት እጥረት ነው እየታየ የመጣውና እንደው ያን ነገር ለመፍታት ምን ቢደረግ ይሻላል? ወደፊቱ ምናልባት ፓርቲዎች ምን ቢያደርጉ ይሻላል ብላችሁ ታስባላችሁ? ያው ሁሌም የምንለው ነገር ነው ማለት ፓርቲያችንን ወደ ውስጥ ማየት ይጠበቅብናል። ይህንን የስርዓተ ፆታ ጉዳይ የምር ወስደውት በፖሊሲ ደረጃም በደንብ ሰርተውበት ኢቭን ሙከራው እዛው ፓርቲያቸው ላይ ለምሳሌ እኩል ተሳትፎ እንዲኖራቸው በስራ አስፈጻሚም ደረጃ በተለያዩ የፓርቲው መዋቅር ደረጃ እኩል የሆነ ተሳትፎ ከመስጠትም እነሱ ደግሞ ዲሲሽን ሜከር እንዲሆኑ ከማብቃት ስልጠናዎችን ከመስጠት የተሻሉ ሰዎች እንዲሆኑ ትምህርት ከማስተማር መማር ካለባቸው የሆነ ነገር አግዞ ከማስተማር ጀምሮ እነዚህ ነገሮች ማድረግ ይኖርባቸዋል ብዬ አስባለሁ። አሁን የኛ ፓርቲ ትምህርት በጣም ወሳኝ ነገር ነው ብሎ ያምናል እና ኢቭን የኪስ ገንዘብ ሰጥቶ የሚማሩ ተማሪዎች ካሉ እስከ ማስተማር ድረስ ይደርሳል እና እነዚህ እርምጃዎች መውሰድ ያስፈልጋል፣ ማካተት ያስፈልጋል።
ግን ከዛ በላይ ደግሞ ፓርቲዎችም እንዲንስራ ቢሉ የምርም የማይሆንበት ደግሞ ሲቹዌሽኖች ይኖራሉ። ምክንያቱም ሴቶቹ ራሳቸው ፖለቲካን ይፈራሉ ማለት ሲጀመርም በጣም የሚያስፈራ አመጣጥ ነው የመጣው። እኔ በሆነ አጋጣሚ ውስጥ የሆነ ነገር ተሰምቶት አጋጣሚ ሆኖ ኦፖርቹኒቲው ብቻ ለፖለቲካ ውስጥ ለመግባት የሆነ የመገጣጠም እንትን ኖሮት እንጂ የገባሁት የምር አስቤበት በቃ ፖለቲካ ውስጥ ብገባ ይሄን እለውጣለሁ ይሄን አደርጋለሁ ምናምን ብዬ አይደለም የገባሁት። ግን በዛ ውስጥ ራስሽን ያስተማርችኝ? አዎ በዛ ውስጥ በቃ የምርም ፖለቲካ ውስጥ መኖር አለብኝ ብዬ ወሰንኩት በጣም ቅርብ ጊዜ ነው የሚገርምሽ ነገር። ግን እስከዛን ጊዜ ድረስ ስመጣ ያው ጀስት በቃ ነገሮች በሚወስዱሽ እንደዚህ ወደዚህም እያልሽ የምትሄጂበት መንገድ ነበርና አሁን ላይ ፖለቲካ ውስጥ መግባት አለብኝ በቃ ፖለቲካ እኔ ሰርቼ የሆነ ነገር መቀየር አለብኝ ብሎ የሚመጣ ወጣት ወይ የሚመጣ ሴት ይኖራል ብዬ አላስብም። ስለዚህ ይሄ ትልቁ ስራ ሊሆን የሚችለው የፖለቲካ ምህዳሩ ለሁሉ ሰው ምቹ መሆን አለበት። ሰው መርጦት ፈልጎት በቃ የሆነ ነገር እቀይራለሁ ብሎ እስኪመጣ ማስቻል መቻል አለበት። ካልሆነ ግን ሴቶቹ ራሱ ባልመጡበት ሁኔታ ስለ ውክልና ስለ ምናምን ብናወራ ያን ያህል እንትን የለውም ጥቅም የለውም። ግን ፓርቲዎች ሴቶቹን ትሪት የሚያደርጓቸው ከሆነ በትክክለኛ የሆነ ነገር ሲሆኑ ለምሳሌ የሆነ ኢሹ አንስተው ሲታሰሩ ሄደው ፕሮቴክት የሚያደርጓቸው ከሆነ ጠበቃ የሚያቆሙላቸው ከሆነ ይሄን እያዩ ምናልባት ሊመጡ ይችላሉ። ያው ምህዳሩ ትንሽ ከባድ ስለሆነ ወደሚቀጥለው ጥያቄ ይወስደኛል። አሁን ዘቢብ ያነሳችው ነገር በአጠቃላይ የሴት ፖለቲከኞች በእኛ ሀገር እንዴት ነው የሚታዩት? ያለው አቀባበል ምን ይመስላል? ምናልባት ሲሆን ከዚህ ጋር የተያዘ ብዙ ገጠመኞች ከዛ በፊትም የቀደሙ ጥያቄ ላይ ትንሽ ሪፍሌክት ለማድረግ አይ ቲንክ ፓርቲዎች ብቻ ሳይሆን በአጠቃላይ የሆነ ያለ ሁሉም ሰው በጣም ብዙ ሪስፖንሲቢሊቲ አለበት። ያነሳቸው ሀሳብ አለ የፖለቲካ ምህዳሩ እንኳን በጣም ብዙ ሌየርድ ብዙ ሪስፖንሲቢሊቲ ያለባቸው ሴቶች ይቅርና ለማንም ሰው የሚመች የፖለቲካ ምህዳር አይደለም ኢትዮጵያ ውስጥ ያለው። ፖለቲካ ማለት ሁሌ የምለው ነገር መታሰር በቃ መሞት መክፈል ዋጋ መክፈል ምናምን የሚባል ነገር ነው ያለበት። ስለዚህ ማንም ሰው ወደ ኢትዮጵያ ፖለቲካ መምጣት አይፈልግም። ለምን እሳት ውስጥ እገባለሁ ነው አይደል? የሆነ ኮረንቲኖ ምናምን እየተባለ እንትን የምንለው እና አንድ እሱ መስተካከል መቻል አለበት። ሁለተኛ በጣም ብዙ ከሴቶች ማለት ነሰሰሪ ፖለቲካ ውስጥ ብቻ ሳይሆን ሴቶችን የምናይበት መንገድ ራሱ ለዲሲሽን ሜኪንግ በቂ እንዳልሆነ ነው። ቤታችን ውስጥ ራሱ መሪ ማን ነው? አባወራ ነው። ስለዚህ ለቤት ሪስፖንሲቢሊቲ ያላመናትን ሴት ለሀገር ሪስፖንሲቢሊቲ ልናምናት አንችልም ማለት እንደ ማህበረሰብ እሱ አንድ ትልቅ ቻሌንጅ ነው። ከዛ ደግሞ ከመጡ በኋላ ፖለቲካ ውስጥ ቤቷ ውስጥ ወንዶች እኮ በጣም ሰክሰስፉል የሚሆኑት ቤታቸው ውስጥ ያለውን ሪስፖንሲቢሊቲ የምትይዝላቸው ሴት አለች። ልጆቻቸውን በቃ በደንብ ታሳድጋለች። ማታ እራት ተሰርቶ ይጠብቃቸዋል። ጠዋት ሲወጣ ቁርሱን በልቶ ነው የሚወጣው ሰውዬ ምናምን እና ኦብቪየስሊ እንዴት ሰክሰስፉል አይሆንም? በሌሎች ዘርፎችም ያው ፖለቲካው ላይ ነሰሰሪ ሌሎች ፋክተሮች ስላሉ አስቸጋሪ ትንሽ ሊሆን ይችላል እና እነሱን የማህበረሰብ እንትኖች ቻሌንጆች ካልቀረፍን ከዛ ደግሞ ኢኮኖሚው አለ። ፖለቲካ ገብተሽ ኢኮኖሚካሊ ቤኔፊት የምታደርጊበት ነገር አይደለም። ኢትዮጵያ ውስጥ ያው የሚጠቀሙ አካላት ሊኖሩ ይችላሉ በፖለቲካ ግን በብዛት ተቃዋሚ ፓርቲዎች ውስጥ የሚመለከተው ነገር ማንም ሰው የሚያገኘው ጥቅም በብዛት አለ ብዬ አላስብም እና ካልሰራሽ ማታ ትሰበሰቢያለሽ፣ ቀን ትሰበሰቢያለሽ ምናምን ቤትሽ አለ፣ ልጆችሽ አሉ። እሱን ሁሉ ወደኋላ ብለሽ ነው እዚህ ውስጥ የምትገቢው። ከዛ ደግሞ መታሰርና መገፋት የሚባለው ነገር ሲመጣ ለምን እዛ ውስጥ እገባለሁ ብሎ ሰው ሊያስብ ይችላል ብዬ አስባለሁ። እንግዲህ ስለ ሴቶች አውርተናል አይደለም? ማለት በማህበረሰብ ውስጥ ያላቸው ሮልና አቀባበልን የተመለከተ ብለናል። ከዛ ጋር በተያያዘ ምናልባት በግል እንደ ሴት ፖለቲከኛ እንዲሁም ደግሞ እንደ ወጣት የዛኔ በጣም ወጣት እድሜ ላይ አሁንም ወጣት ነች በእርግጥ የዛኔ ደግሞ ታዳጊ ወጣት ነበርሽ እና ምን አይነት ችግሮች ገጥሞሽ ያውቃሉ? ከማህበረሰብ ከቤተሰብም አሉታዊ የሆኑ ለምሳሌ የምታስታውሻቸው? አይ ቲንክ እኔ አንድ ኦልሶ ግሬትፉል የሆንኩበት ነገር ጥሩ ሰፖርት ሲስተም ስፔሲፊካሊ ፓርቲ ውስጥ
ነበረኝ። እሱ ትንሽ የረዳኝ ይመስለኛል። ግን ከቤተሰብ አንፃር ላይክ ሲጀምር ቤተሰቦቼ ራሱ ፖለቲካ ውስጥ መግባቴ ምናምን ነገር ያወቁት የፓርቲ የሚተዋወቅበት ጊዜ ስራ አስፈጻሚ አባላትን የሚያስተዋውቁበት ጊዜ ላይክ ሚዲያዎች ተጠርተው ምናምን በቴሌቪዥን ተላልፎ ነበር እና የዛኔ ነገር ነው ያዩኝ። ከዛ በጣም ደንግጠው ነበር። ከዛ ደግሞ አልተመረኩም ማለት ትምህርትም አልጨረስኩም ነበር የዛኔ ገና 5ኛ ዓመት ተማሪ ነበርኩ ምናምን እና የሆነ በጣም ነው የደነገጡት። ከዛ የሆነ ጠርተውኝ ምናምን ትንሽ ቃል ራሱ ሊያስገቡኝ ሞክረው ነበር። በቃ ይቅሬ ነገር ምናምን ተብዬ እና አይ አንደርስታንድ እነሱም ለምን እንደዛ ሪያክት ሊያደርጉ እንደሚችሉ ገባሽ። ቅድም ያልናቸው ፖለቲካ የሚባለው ነገር ምን ማለት ነው የሚለው ራሱን የቻለ ለእነሱ እንትን የሚላቸው ነገር ነው እና አሁንም አንዳንዴ ምናምን እንትን እላለሁ በቃ እኔ እወዳደራለሁ ምርጫ ምናምን ስላቸው በቃ ነው የሚሉት። ከማህበረሰብስ ምናልባት ሴት ስለሆንኩኝ ነው የሚል ነገር እንዲፈጠርብሽ ያደረገ አጋጣሚ አለ? አይ ቲንክ እሱ ፓርቲ ውስጥም ከፓርቲ ውጭም እኔ ላይ ብቻ ሳይሆንም ሌሎች ሴቶች ላይ የምታዩ አንደኛ ስፔሱ በጣም በብዛት ሜል ዶሚኔትድ መሆኑ ብዙ ወንዶች መሆናቸው እሱ ራሱ በተወሰነ መልኩ ኢንቲሚዴቲንግ ነው ብዬ አስባለሁ። ከዛ ወጣት ስትሆኚ ሴት ስትሆኚ ላይክ አይ አንቺ ልጅ ነሽ ምናምን የምትያቸው ነገሮች ላይክ አንዳንዴ ዳይሬክት ይመጣል፣ አንዳንዴ በተዘዋዋሪ ይመጣል። እሱ ላይክ ኮንፊደንትሊ ኢቨን ሀሳብሽን እንዳትገልጪ ምናምን ሊያደርግሽ ይችላል ብዬ አስባለሁ። ሶሻል ሚዲያ ላይ ያሉት ነገሮች ይኖራሉ ይሆናላ ተነሹ ሀሳብ ሳይሆን አይዘር ሴትነትሽ፣ ወጣትነትሽ፣ ዋቴቨር መልክሽ ምናምን ሊነሳ ይችላል። ላይክ በጣም ብዙ ሴቶች ላይ ያየናቸው ነገሮች ነበሩ። እነሱ እናንተ ጊዜ እንዲያውም ነበረ ማለት የቆነጃጅት ፓርቲ ተብሎ ነበረ። እሺ ጥሩ። እሺ እና ምን አይነት ችግሮችን ይፈጥራል? በቃ ላይክ አላ ኦብጀክቲፋይ ማድረግ የሆነ ይዘውት የመጡትን ሀሳብ የምታነሹን ሀሳብ ያለሽን የፖሊሲ አማራጭ ምናምን ሳይሆን በቃ ሴቶቹ ቅርጻቸው፣ መልካቸው የሚሉ ነገሮች በጣም ይነሳሉ። ከጀርባ ያሉ ሌሎች ነገሮች ፓርቲ ውስጥም ይብን አንዳንዴ ሊያጋጥም ይችላል። እንደዚህ አይነት ነገሮች ጥቃት የሚደርስባቸው ሴቶች በጣም በብዛት አይደል እንሰማለን፣ እናያለን። ያው እንዳልኩሽ ከዛ ደግሞ ችግሩ እንደዚህ አይነት ነገር ላይክ ኢቭን እኔ እንኳን ፐርሰናሊ ያጋጠመኝ ነገር አይደለም፣ ግን ለምሳሌ ሌሎች ሴቶች ሲሆኑ እንደዚህ አይነት ነገሮች የሚደርሱባቸው አይ አንቺማ ያንን ሊደር ያንን የፓርቲ ስልጣን ላይ ያለ ሰው ኃላፊ አታክ ለማድረግ ነው ይህንን ነገር የምታነሹ አይደለ? ላይክ ምክንያቱም እንደዚህ አይነት ጥቃቶች ፊት ለፊት ሰው ባለበት ምናምን የሚፈጸሙ አይደለም አይደል? ላይክ ኦፊስ ውስጥ ሜቢ ላይክ ሚቲንግ ማድረግ ኖሮብሽ ብቻሽን ከአንድ ሰው ጋር ተቀምጠሽ ሊሆን ይችላል። እንዲሆነ ነገር ሀፕን ካደረገ ወተሽ ካወራሹ ማንም ሰው አያምንሽም። ምክንያቱም ሁሌኛ ማስረጃ እንጠይቃለን። እንኳን እንደዚህ አይነት ፍራጃይል የሆነ የፖለቲካል ሴቲንግ ትንሽ ስትነኪው የሚፈራርስ ነገር ይቅርና የትም ቦታ ትምህርት ቤት ውስጥም ስራ ቦታ ላይ የሚፈጠሩ ነገሮች ሴቶች የሚያወሯቸው ነገሮች ታማኝነት የላቸውም። ስለዚህ አንዱ እሱ ላይክ በፖለቲካ ውስጥ ያሉ ሴቶች ላይ የሚያጋጥሙ ጾታዊ ጥቃቶችም አሉ። ያው ሴቶችም ስለማይታመኑ አያወሩም። ላይክ ሌላ ቦታ የምናየው አይነት ጥቃት ላይ ያለ ነገር በሙሉ እዚህ ውስጥም ሪፍሌክትድ ይሆናል፣ ያው እንደ ማህበረሰባችን ማለት ነው። ከዛ ተሰሚ ያለ መሆን በጣም ብዙ ሴቶች ባይዛዌ እኔ ራሱ ላይክ ማውቃቸው ያኔ በነበርኩበት ጊዜ ለምሳሌ ኢቨን ፓርቲ ውስጥ በጣም ስትሮንግ የሆነ ተሳትፎ ኖሯቸው ፓርቲ ውስጥም ትልቅ ሰፖርት ኖሯቸውም ግን ቤታቸው ውስጥ ሰፖርት ባለመኖሩ ምክንያት በቃ ላይክ አለ አይደል ያላቸውን ሀሳብ ይዘው ቤታቸው የቀሩበት ያቋረጡ ማለት ነው። ተሳትፏቸውን ያቋረጡ ሴቶች ምናምን አሉ። አሁን እንደዚህ አይነት ነገር የማህበረሰቡ ችግር ነው እንጂ ነሰሰርሊ የፓርቲዎቹ አሳታፊ ያለመሆንም አይደለም። እና እነዚህም ችግሮች ደግሞ አሉ ብዬ አስባለሁ። ያው ከዚህ ጋር በተያያዘ ከጥቃት ፐርሰናሊ እኔ እንኳን ያን ያህል ብዙ ነገር አልገጠመኝም። ያው ተቀባይነት ግን ያው በፋሚሊ ደረጃ ትንሽ አባቴ
ብሳተፍም ምንም ብልም ደስ ይለዋል። ማለት የሆነ የራስሽን የሆነ ነገር ይዘሽ መምጣት አለብሽ ምናምን ይላል። መፍራት የለብሽም በቃ ይሄ ማጎበዝ የለም እንዲህ መሆን አለብሽ። ፊት ለፊት መቅረብ ካለብሽ በነፃነት በቃ ያለሽን ሀሳብ ማስረዳት አለብሽ። ሰፖርት ነው የሚያደርገው። እናቴ ግን በቃ ሌሊት ሁላ ትቃዣለሽ ማለት በተለይ ባለፈው ምርጫ ላይ እኔ አዳማ ትሬኒንግ ነበረኝና እዛ እያለሁ ሌሊት ደውላ በቃ ሪን ያለችው ማለት አለቀሰች በጣም እና የሆነ ህልም አይታ ነው እና በጣም በቃ ከሷ ጋር በቃ በጣም ከባድ የሆነ ለቀሽ መውጣት በቃ እስክትፈልጊ ድረስ ማለት ነውና ያው ፋሚሊ ብዙም እንደዚህ አይነት ቦታ ላይ እንድትሆኚ ሴት ሆነሽ በተለይ እንደዚህ አይነት ቦታ ላይ እንድትሆኚ ሰፖርት ያደርጉሽ። ከምን ይመጣል ብለሽ ታስቢያለሽ? ያው ይሄ ሁሉ የሚመጣው የፖለቲካው ምህዳሩ ምቹ አለመሆኑ ትታሰራለች የሆነ ሰው ይገልብኛል ምናምን ያው እናቶች ተቀደሽ ወንድ ልጅ ቢሆን እንደዛ ይሆናል ምናልባት። አዎ ምንም ጥያቄ የለውም ማለት የኛ ሀገር ፖለቲካ ለማንም ምቹ አይደለም። ለማንም ኢቭን ፓርቲ ውስጥ የሚሰራ ሴራ ባይዛው የሚችል አቅም ከሌለሽ በጣም ከባድ ነው። በጣም ማለት ፐርሰናሊ የሚደርስብሽ ራሱ ለምሳሌ የሆኑ ሰዎች አንቺ የሆነ ቦታ ላይ ካለሽ ያሴሩብሽና ሊጥሉሽ በጣም ይሞክራሉ ምናምንና በጣም እኔ እንጃ የኢትዮጵያ ፖለቲካ በአጠቃላይ ፓርቲዎች በአጠቃላይ በጣም ከባድ በቃ ሰፖርት እንኳን ቢኖርሽ ኦኬ ችግር የለውም ግን ያለሽበትን ቦታ ራሱ አስጠብቅሽ መሄድ አትችይም። በጣም ጠንካራ ካልሆንሽ የሚሸከም አቅም ከሌለሽ እኔ ከፓርቲው ከወጣሁ በኋላ የምርጫ አስፈጻሚ ነበርኩኝና የፓርቲውን ፋይናንስ ነበርኩኝ። በጣም ብዙ ስራ እኔ ላይ ነበረ። ኢቭን ምርጫ አልቆ በጣም ለ6 ወር ምናምን ድካሙ ይሄ ስተነፍሽ የሆነ ውስጥሽ የነበረ ድካም የለም ስተነፍስ ራሱ በቃ ድካሙ ነበር የሚሰማኝ። ያው በጣም ደክሞኝ ነበር በጣም ማለት ከነሱ ጋር እዛ ፋይት ታደርጊያለሽ ሽኩቻ አለ ከዛ ደግሞ ስራው አለ ፓርቲ ከዛ ደግሞ ከውጭ የሚያስፈራሩሽ ሰዎች አሉ ብትታሰሪስ እንዲህ ብትሆኚስ ምናምን ጭንቀት አለ። ከዛ ደግሞ ስለ ፓርቲው ማወቅ አለብሽ መማር አለብሽ ማለት እኔና ጽዮን ስንገባ እኩል አንድ አይነት ጊዜ ላይ ነው ፓርቲ ውስጥ የገባ ነውና እኔ ከዛ በፊት ምንም አይነት የፖለቲካ የምንም ኢቭን የአዲስ አበባ ከንቲባ ማን ነው ብትይኝ ማቅሰው አልነበርኩም። ይሄ የለም በቃ ዝም ብሎ ኢንጀስቲስ ሲፈጸም በቃ ለምን ይሄ ይሆናል ምናምን ብሎ ቢሆነ በስሜት የገባው ሰው ነኝና በቃ በጣም ከባድ በቃ እኔ እንጃ እንዴት እንደተቋቋም አሁን ቢሆን አልቋቋም። የዛኔ ምን እንዳለ የተጠቀምሽው ስልታውን እሱን ለመቋቋም በጣም ከባድ ነው ስትነግሪኝ እኔ ብሆን የምችል አይመስለኝም ሳስበው። ምን አይነት ስልቶች ተጠቀምሽ? ምናልባት ፓርቲ ውስጥ የነበሩት ሰዎች በጣም ጥሩ ሰዎችም በጣም ከባድ ሰዎችም ነበሩ። ምናልባት ጥሩ ሰዎቹ ከጎኔ ስለነበሩ እና ደግሞ የዛኔ ምንም አልፈራም ነበር በቃ ምንም አይመስለኝም ነበር የሚሆነው ነገር በአጠቃላይ በቃ ይሆናል ምንም ችግር የለውም እያልኩም አልፈው ነበር። ከወጣው በኋላ ነው በጣም ከባድ እንደሆነ ያወቅኩት እና በሰዓቱ ደግሞ ብዙም ሶሻል ሚዲያ ተጠቃሚ አልነበርኩ። ስለዚህ አታየውም ያንን ሁሉ ማን ምን እንደሚለኝ አላውቅም አላየም። እሱ በጣም ጠቅሞኛል ማለት የነበርኩበት ፓርቲ ትንሽ ከኔ ማለት አሁን እኔ ያው እነሱ የሚሉት ሙስሊምም ስለሆንኩኝ ከፓርቲው ጋር ማህበረሰቡ ይጋጭ የነበረበት ሁኔታ ምናምን እኔን እዛ ቦታ ላይ ማየት በጣም የሚከብደው ማህበረሰብ ነበር የነበረውና እንትን ልክ ከዛ ወጥቼ ሶሻል ሚዲያን ሳይ ማለት ነው እኔ ከውን ያልኩት እኔ ነኝ የምር እኔ ነው እንዲህ ሲሉኝ የነበረው ነው ያልኩት ማለት በጣም ከባድ በቃ ኢቭን መቋቋም ማትችው ማለት ነው። ጥቃት ማለት ያን ማለት እኔ አሁን ሐሳብ አለኝ ፈለኩኝ ፖለቲካ ፓርቲ ውስጥ መግባት ፈለኩኝ በሰዓቱ የነበረውን ፓርቲ መረጥኩኝ ገባሁኝ ሐሳቤን ያው እኔ የፍትህ ጉዳይ አሳስቦኝ ነው የገባሁት የምችለውን አደረኩኝ። ግን በቃ ኮምፕሊትሊ አንቺ እንደ ሴት ገና ደግሞ ነገሮችን ላይ እንደመጣ ወጣት ይሄ በጣም ከባድ ምልሽ በቃ ወይኔ እዚህ ውስጥ ነበርኩ እንዴ ምናምን አሁን ይሄን ቤተሰብ በስነ ስርዓት ሶሻል ሚዲያ የሚጠቀሙ ቢሆን የምባለውን የሚሰሙ ቢሆን ኖሮ ምናምን በቃ የሚያደርሱብሽ ሰዎች የሚያደርሱብሽ ጫና ልትቋቋሚ የማትችው በቃ ይሄ ጥቃት በአጠቃላይ ማለት ነው። ሴት ስለሆንኩ ወጣት ስለሆንኩ በሃይማኖትሽም አለ ምናምን
የደረሰብኝ እንደ ጥቃት የምታየው ግን ያው ፈጣሪም ብቻ የሆነ የመቻል አቅም ሰጥቶኝ ነው ያለፉት ማለት እችላለሁ። እና ከባድ ነበር። ሲሆን ምናልባት ምን አይነት ስልት ተጠቀምሽ? ሶሻል ሚዲያዎች ላይ የነበሩ አታክስ ምናምን ማለት እኔ አይ ቲንክ ትንሽ ናይቭ ነበርኩኝ መሰለኝ ላይ ካላ ማለት ቅድም እንደጠቀስኩት ጥሩ ሰፖርት ሲስተም ይሆናል። ያኔ ዜማ ውስጥም የነበሩት ሰዎች ምናምን በጣም ፕሮቴክቲቭም ነበሩ ተዋርድስ ሚ ላይክ ዩ ኖ በጣም ያንግም ስለነበርኩኝ ምናምን ነገር በጣም ፕሮቴክቲቭ ነበሩ ከብዙ ነገሮች አንፃር። ስለዚህ አንድ እሱ በጣም ትልቅ ረድቶኛል። ከዛ ውጭ ግን የሆነ ሶሻል ሚዲያ ላይ ምናምን ያለው ነገር እኔ እንጃ የሆነ ብዙ የሚመጣ ነገር ስላልነበረ ያን ያህል ቦዘር የሚያደርገኝ ነገር አልነበረም። ያው ወደ ፓርቲው የሚወረወሩት ነገሮች ካልሆኑ በስተቀር ፐርሰናል አታኮች ምናምን በጣም በብዛት ያላ በሚያስቸግር ደረጃ አልደረሰብኝም። አንለስ ዩ ኖ ኦብጀክቲፊኬሽኑ ምናምን ረብሾኛል ካላልኩኝ በስተቀር ብዙ እንትን አልነበረውም። ይህንን ስትራቴጂ ተጠቅም ያለው ምናምን ብለው ነገር የለም። እንደው ግን በአጠቃላይ አሁን የሴቶች ተሳትፎ ይሄን ያህል መወራት አለበት ብሎ ቢጠይቅ ሰው ይኖራል ማለት አፍ አውጥቶም ሳያወጣም በውስጥ ለውስጥ ይሄን ያህል ሴቶች ተሳተፉ አልተሳተፉ ሚል እናንተ እንደው ፐርሰናሊ በመሳተፌ ቢያንስ እነዚህን ነገሮች ላረግ እችላለሁ ወይም ችያለሁ ይዛን የምትሏቸውን ነገሮች እንደ ሴት ማለት ነው ማለት በፖለቲካ ውስጥ በመሳተፌ ለኔ ለሴቶች ነው በመሳተፍሽ በጣም ብዙ ነገር ታደርጋለሽ። ምክንያቱም በዛ ማለት በዚህ የሆነ ፓወር ነው የሚኖርሽ። ሰዎች ደግሞ የሆነ ቦታ ላይ ሆነ ሲያዩሽ ኦኬ እቺ ልጅ የሆነ ለውጥ ልታመጣ ትችላለች ወይም ደግሞ የሆነ ነገር አላት ማለት ነው ብለው ያስቡሻል። ማለት ያው ፖለቲካ ፓርቲ ውስጥ ሆነሽ እንዳልኩሽ ቅድም ምህዳሩ ብዙም እንትን ስላልሆነ ምቹ ስላልሆነ ሰዎችን ምናምን ላታመጪ ትችያለሽ። በአንድም በሌላ ግን ሞዴል ነሽ። እዛ ጋር ፊት ለፊት ስትወጪ ኦኬ ለካ ሴቶችም መሳተፍ ይችላሉ፣ ፖለቲካ ውስጥ ይሳተፋሉ ምናምን። እኛ ወጣትም ስለሆንን በቃ የሆነ አሁን የሚፈልገው ጀነሬሽን የሚፈልገው አይነት ነገር እንደዚህ አይነት አካላት መሳተፍ እንዳለባቸው ስለሚታመን የሆነ ነገር ልትሰሪ እንደምትች ይጠብቃሉ። በአንድም በሌላ ሰዎች ይጠብቃሉና መሳተፋችን በጣም ጥሩ ነገር ነው ብዬ አስባለሁ። ግን መሳተፋችን እንደው አሁን ላይ የሆነ እንዳልኩሽ ሞዴል ልትሆኝ ትችላለሽ፣ እንትና እኮ ልትባይ ትችላለሽ ምናምን። ግን ኢቭን እኔ አሁን በፊት የነበረኝ አመለካከትና አሁን ያለኝ አመለካከት በጣም ተቀይሯል። ማለት ስለ ሀገሬ መሆን ስላለበት ነገር የነበሩት ነገሮች ፖለቲካ ውስጥ የነበሩት ችግሮች ምናምን ሞሮፍ ትረጂና ቢያንስ የሆነ ኮንትሪቢዩሽን ከኔ እንደሚጠበቅ ታስቢያለሽ እና የሆነ ነገር አሁን የሆነ ስልጣን ቢኖርሽ ምናምን የሆነ ነገር ለማድረግ ታስቢያለሽ። በዛ በጣም ለምሳሌ ምን ልታረግ ትችያለሽ? ከሴቶች ጋር በተያያዘ እኔ በደንብ መሆን አለበት ብዬ የማስበው ያው ኤዱኬሽን ለሴቶች በጣም ማለት አሁን ላይ ውጭ ሀገር የሚሰደዱ ሴቶች ናቸው በብዛት በጣም የሚያሳስበኝ በጣም ማለት ነው። እና እነዚህ ልጆች ያው እንደ ቤተሰብ በቃ ታምኖበታል። የሆነች ሴት ሳለች ትወልዳለች፣ ትንሽ ስታድግ ወይ እሷን አረብ ሀገር ልኬ ከእሷ ገንዘብ እየላከች መጠቀም አለብኝ ብሎ የሚያስብ ማህበረሰብ ወደ ክፍለ ሀገር ትሄጂ እንደዚ አይነት ማህበረሰብ ነው ያለው። እና ይሄ ኮምፕሊትሊ መቀየር አለበት ብዬ ነው የማስበው። የሆነ 9ኛ ክፍል ምናምን ሲሆኑ ይልኳቸዋል እና መቀየር አለበት ብዬ አስባለሁ። አስተሳሰቡ የሰው እዚሁ ሀገሩ ላይ ማለት ነው እናውቃለን፣ ሰላም የለም በጣም ሀገራችን የኢኮኖሚ ደረጃዋ በጣም ዝቅ ያለ ነው። ግን ደግሞ ትምህርት መሰረታዊ ነገር ነው እና እኔ እንደዚህ አይነት ቦታ ባገኝ ሴቶች ላይ በትምህርት በጣም እሰራለሁ ብዬ አስባለሁ። ያው ሚዲያ ላይ ደግሞ እንዳላረዝመው ግን አሁን ላይ እኔ ማስተርስ እማራለሁ እና ሪሰርችን እየሰራው ነው እና ሪሰርችን የሰራሁት ሚዲያዎች ምን ያህል ሴቶችን ወደ ፖለቲካ እንዲገቡ ምን ያህል ያነሳሳል የሚል ነው ርዕሱ እና ኮምፕሊትሊ ምንም ኢትዮጵያ ቴሌቪዥን ላይ የሰራሁት። ኢትዮጵያ ቴሌቪዥን ያው ኦልሞስት የሚያይ የለም ማለት ይቻላል። በቃ አሁን አናሊሲሱን እየሰራው ነው እና
የሚያየል ወጣት ሆኖ በቃ ወጣት ሆኖ ሴቶች ወጣትም ሆኖ ትልቅ ሰው አያዩም በቃ ለምን ምናምን በየ ኩዌሽነሪ እንትን ስል ያው ሞሮፍ የመንግስትን እንትን ነው የሚከተል ብቻ የሰጡት ምላሾች አሉና ትልቅ ሚዲያ ኢትዮጵያ ቴሌቪዥን የሚያክል ትልቅ ሚዲያ ማስተላለፍ ያለበት ማለት በፖለቲካውም በኢኮኖሚውም የተሻሉ ሴቶችን ማብቃት መቻል አለበት ራሱን የቻለ አንድ ፕሮግራም መቀረጽ አለበት ብዬ አምናለሁና ሚዲያ በጣም ወሳኝ ስለሆነ ሁሉም ሚዲያዎች እንደዚህ ሁሉም ላይ ቢሰራ ያው ከዚህ የተለየ ነገር አይመጣም ስለዚህ መቀየር አለበት ለሴቶች ተብሎ ፕሮግራም ተቀርጾ መሰራት አለበት በካሪኩለም ደረጃ ስለ ሴቶች ብዙ ነገሮች መሰለኝ ምክንያቱም የማህበረሰቡ አካል ናት ቼንጅ ካሰብን ማካተት አለበት ከዛ አንፃር እንደዚህ አይነት ነገሮች አሉ በጣም አመሰግናለሁ ሴት ሆነሽ ወጣት ሆነሽ ተሳትፈሻል ፖለቲካ ውስጥ በዛ ታይም ስለተሳተፍኩ ቢያንስ እችል ነገር ለሴቶች አድርጌያለሁ ወይም ደግሞ በቀጥል ኖሮ እንደዚህ ላረግ እችል ነበር ሴት በመሆን የምትያቸው ነገሮች ካሉ አይ ቲንክ የሆነ ኢንዲቪጁዋሊ ክሬዲት የምትወስጂበት ነገር አይደለም ኮርስ ላይክ የመሳተፍ ፍላጎቱ ስለነበረኝ ከዛ በኋላ እድሉን አግኝቼ ነው የገባሁት ግን ላይክ በጣም ብዙ ነገር እንዲለወጥ ትፈልጊያለሽ በጣም ብዙ ችግር አወራን አይደል ከዛ የሆነ ሰው እንፈልጋለን ሁሌ ያንን ችግር መጥቶ እንዲፈታለን እና ላይክ ሴቶችን ፖለቲካ ውስጥ መግባት አለባችሁ ምናምን ብለን ደግሞ እንገፋለና ላይክ የሴቶች መብት ላይ የምንሰራ ሰዎች ምናምን እና ማንን ነው ግን ወደዛ ሰዓት የገፋን ያለነው ብዬ ሳስብ አንዱ ላይክ ለመወሰን የዛኔም ምክንያት ሆነኝ የነበረው ነገር እሱ ነው ለካላ እኔ ራሴ ገብቼ የራሴን ችግር ካልፈታው ራሴ የምጠይቀውን መብት ሄጄ ካልወሰድኩኝ በስተቀር ማንም አምጥቶ እንደማይሰጠኝ አውቃለሁና አንድ እሱ ነው መብትሽን ራሱ ኤክሰርሳይዝ ማድረግ መቻል አንድ ትልቅ ነገር ነው ከዛ እንዳልኩት ቅድም በጣም እድለኛ ነበርኩኝ በጣም ብዙ ነገሮችን ኢቭን ላይክ አዘ ፐርሰን ራሴን በጣም ዴቨሎፕ ማድረግ የቻልኩበት በጣም ማደግ የቻልኩበት በጣም ብዙ ነገር የተማርኩበት እድል ነበረኝ ከዛ ባሻገር ግን ለምሳሌ ኢቭን ፓርቲ ውስጥ ለምሳሌ ፕሮሞት ማድረግ ይሆንብኝ ይሆን ግን ደግሞ ለምሳሌ 30% ሊደርሺፕ ላይ ሴቶች እንዲሆኑ እንዳልኩት ኢንዲቪጁዋሊ ክሬዲት መወስድበት ነገር ሳይሆን በአጠቃላይ ያኔም የነበሩት ሰዎችም በጣም የገባቸው ስለነበሩ ያንን ማድረግ ተችሏል ብዬ አስባለሁ ከዛ በጣም ብዙ ወጣት አባላት ነበሩ ጊዜም ውስጥ እና እሱ ካላ ሌሎችን ማሰባሰብ መቻላችን ኮሌክቲቭሊ እንደ ትልቅ ሰክሰስ ወስዷለሁ አትሊስት ሰዎች መጥተው መብታቸውን ኤክሰርሳይዝ የሚያደርጉበት ራሳቸው ጥያቄዎችን የሚጠይቁበት ከዛ ለራሳቸው ችግር ራሳቸው መፍትሄ የሚፈልጉበት እንዲሆን ማድረግ የተቻለበት ነገር ስለነበረ እሱ በጣም ያስደስተኛል ግን አሁንም ሁሌ የማስበው ነገር እሱ ነው ካላ በጣም ሁሉም ሰው የቤቱ ችግር ያው ግን ማንም ሰው ፍቃደኛ አይደለም የሆነ ወጥቶ ማን ነው ችግር የሚፈታው ከዛ የሆነ ምን ጠብቃቸው ሰዎች አሉ እዚህ ሀገር ውስጥ በቃ የተማሩ ሰዎች የተባሉ ሰዎች ምናምን የሆኑ ማጂክ ሰዎች አሉ እና እነሱ መተው እነዛን ችግር እንዲፈቱ ግን ላይክ ቢኖሩ ይመጡ ነበር ሊኖሩ ይችላሉ ግን ዘይቾዛና ዘርፋዝ ገባሽ እና ላይክ እነሱ የራሳቸው ፓዝ አላቸው ስለዚህ ራሳችን ሄደን መብታችንን እስካልወሰድን ድረስ ያንን ውሳኔ ራሳችን መወሰን እስካልቻልን ድረስ ማንም ያንን ከዛ ደግሞ አሁን ፖለቲካ ውስጥ የምናያቸው ሰዎች በጣም ረጅም ጊዜ የቆዩ ናቸው እና እነዛ ሰዎች አይዲዮሎጂያቸውን ወደድነውም አልወደድነውም ለምንም አይነት ምክንያት ይሁንም አይሁን እዛ ውስጥ የቆዩት ዴዲኬትድ ሆነው ግን ብዙ አመታትን እዛ ውስጥ ሆነው አሳልፈዋል እና እኔ አንዳንዴ ካላ ከመንቀፍም አፕሪሺየት ማድረገው ማለት ፖለቲካ እዚህ ሀገር ውስጥ ምን እንደሆነ እናውቃለን እዛ ውስጥ መቆየታቸውን ራሱ ቢካዝ እኔ ራሴ ያደረኩት ያልሆነ ነገር ስለሆነ ማለት ነው እና ካላ እነሱስ ምን እንዳለባቸው ያንን ለማድረግ ለምንድን ነው አንድ ሰው ለኔ የሚታሰርልኝ የሚሞትልኝ ብለን ራሳችንን መመልከት አለብን ብዬ ማስባለሁ ይገባል መሰለኝ
ልክ ፖለቲካን ስትጀምሩ ደም ስሮሽ ውስጥ ይገባና መተው ማቺበት ደረጃ ስለሸረጋ አንዳንዴ ባይዘው ግን እሱም አለ ብዬ አስባለሁ። ግን አትሊስት ነሰሰርሊ የፖለቲካ ፓርቲ አባል መሆን አይደለም ባይዘው የፖለቲካ መሳተፍ ዲሲሽን ሜኪንግ ምናምን የምንላቸው ነገሮች ላይክ ሴይንግ ኖ ቱ ለምሳሌ የሆነ ቦታ ጉዳይ ልታስፈጽሚ ሄደሽ የሆነ ሰው ሙስና ላይክ ብር ካላመጣሽ አልሰራልሽም ሲልሽ ሴይንግ ኖ ኢዝ ኦልሶ ላይክ የአክቲቭ ሲቲዝን መለያ ብዬ ነው የማስበው። ምን ያህሎቻችን ምርጫ ካርድ አውጥተናል? ላይክ አውትካሙ ምንም ሊሆን ይችላል፣ ግን አትሊስት የዴሞክራሲን ልምምድ ራሱ እንዲኖረን እንፈልጋለን ነው ያላ ኮምፕሌን የማድረግ መብት አለን። ከዛ በኋላ ሳንመር ይኖራይ ሚን እነሱ ነገሮች ውስጥ ራሱ መሳተፍ እንደ ሴት እንደ ወጣት አይ ቲንክ ኢትስ የኛ ግዴታ። በጣም አመሰግናለሁ። ወደ መጨረሻው አካባቢ እየሄድን ነው። ብዙ ነጥቦችን አነሳን። የሴቶች ውክልና ለምን ያስፈልጋል? ውክልናው ሳለ ወይ ያለው ውክልና ደግሞ ትርጉም ያለው ነው ወይ ትርጉም የለውም ያልንባቸውን ምክንያቶችም ተነጋግረናል። እንደ ሴት ደግሞ ወደ ፖለቲካው ስንመጣ ምን ኮንትሪቢዩት ልናደርግ እንችላለን የሚሉትንም ነገሮች አውርተናል። አርአያ ከመሆን አንስቶ ወይም ሞዴል ከመሆን አንስቶ ሌሎችም ነገሮች መፍጠር እንደምንችል ምናልባት ወደ መጨረሻው የሚመጣው ጥያቄ ምንድን ነው የሚሆነው? ግን ይሄ እየሆነ አይደለም እንዳልነው ትርጉም ያለው ፓርቲሲፔሽን እያየን አይደለም። ሴቶች ይፈራሉ። ሴቶች ብቻ ሳይሆን ወንዶችም የኢትዮጵያን ፖለቲካ እየፈሩት ለተወሰኑ ሰዎች ብቻ የተተወ እስኪመስል እየሆነ ነው እና ያ እንዲቀየር ምን አይነት ለውጥ ነው የሚያስፈልገው? ምናልባት ተሳትፎ መጨመር ነው ወይም ያም ተሳትፎ እንዲጨምር እኮ አንድ ነገር መደረግ አለበት አይደል? ምንድነው መቀየር ያለበት ብላችሁ ታስባላችሁ? አይ ቲንክ ማለት ላይ ሜንሽን አድርጌዋለሁ። ላይክ አንድ አካል ወይ አንድ ስራ ብቻ አይደለም ይሄንን ነገር የሚለውጠው አለ። በጣም ብዙ ስቴክሆልደሮች በጣም ብዙ ነገር ማድረግ አለባቸው ብዬ ነው የማስበው። ያው የመጀመሪያው ፖለቲካ ምህዳሩ መቀየር አለበት። ፖለቲካችን የፖለቲካ ስርዓታችን መቀየር አለበት። የሆነ ከመታሰር ከመገደል ምናምን እርስ በርስ ከመፋከት በቃ ከስልጣን ጥማት ምናምን መውጣት አለበት። ከዛ በመቀጠል ግን ማህበረሰባችን ላይ ደግሞ ሴቶች ላይ ያለውን አተያይ፣ ወጣቶች ላይ ያለውን አተያይ እሱ ላይ በደንብ መስራት ያለብን ይመስለኛል። ከዚህ በፊት ብዬው ይሆናል ግን ላይክ እድሜ ልክሽን ዝም በይ ዞር በይ ሴት ጓዳ ነው መቀመጥ ያለባት አይናፋር ነው መሆን ያለባት ወይም ምናምን እያልን አውትስፖክን የሆኑ ሰዎችን ዝም የምናስብልበት ስርዓት ውስጥ ላይክ ሊደርሺፕ ፖለቲካ ውስጥ መሳተፍ ምናምን መናገር አይደል ላይክ አመራርነት ቦልድ መሆን ምናምን የሚጠይቅ ነገር ነው። በዛ ውስጥ ያደገች ሴት መቼም መታ የሆነ ቀን ነይ ተሳታፊ ስላልናት ቦልድ ሆና ሊደር ልትሆን አትችልም። ከልጅነታችን ጀምሮ ያንን እያሳደግን መምጣት አለብን። ስለ ሴቶች መሪነት፣ ስለ ሴቶች ትምህርት፣ ኢኮኖሚካሊ ማብቃት መቻልም ያለብን ይመስለኛል ሴቶችን እና ላይክ በማህበረሰባችን በኩል በሴቶች ላይ ያለው በተለያየ ዘርፍ የምናነሳውን ጫና እሱ ላይ በደንብ መስራት ያለብን ይመስለኛል። ቀድመን ያላ መቀዳደም ያለበት ነው። ግን ኦልሶ ሁለተኛው ነገር በተደጋጋሚ ያነሳ ነው መሰለኝ ግን 50% ለምሳሌ ሴቶችን የካቢኔ አባል ካረግን በኋላ ከተወሰኑ ጊዜያት በኋላ እነዛ ሴቶች ተቀይረው ወደ 38% ወረደ። አሁን ኤግዛክትሊ ምን ያህል ፐርሰንት እንደሆነ እርግጠኛ አይደለሁም። ግን ሲስተም ስለሌለ ላይክ በግለሰቦች መልካም ፍቃድ ሲፈለግ ሚኒስቴሮችን ሴቶች አድርገን እንሾማለን፣ ከፈለግን ወረዳ ላይ እናደርጋቸዋለን፣ ከፈለግን አምባሳደር አድርገን እንልካቸዋለን ነው። ያ ላይክ የምንገነባው ስርዓት በህግ በፖሊሲ በደንብ የተቃኘ መሆን አለበት። በቃ ይህን ያህል % ሴቶች ብለን የኮታ የአፈርማቲቭ አክሽን ስርዓታችንን በደንብ በህግ ማሰር ያለብን ይመስለኛል። ከዛ ያው ሚዲያዎችን ምናምን ሴቶችን የሚያበቁ ስራዎች ነው እንጂ ሴቶችን የሚያዋርዱ ወደታች የሚያደርጉ የሚንቁ ነገሮችን ላይቃላ እያንዳንዳቸው የምንላቸው ቃላት ሳይከ በተርፍላይ ኢፌክት አሁን እዚች ጋር የምናደርጋት ነገር በኋላ ምን እንደምታመጣ አናውቅምና ሁሌ መጠንቀቅ ያለባቸው ይመስለኛል።
በብዙ አንግል ማየት፣ ጀንደርን በደንብ ሜንስትሪም ማድረግ፣ ጀንደር ሴንሲቲቭ መሆን፣ የምንሰራውን ስራ የምናወጣቸውን ፖሊሲዎች ጉዳዩ ምንም እንኳን ዳይሬክትሊ የስርዓተ ጾታ ምናምን የምንለው ባይሆንም ኦብቪየስሊ ይገናኛል። ዞሮ ዞሮ ሴቶችም ዜጎች ናቸው፣ ለዜጋ ነው የምንሰራው ስራ። ስለዚህ እሱ ላይ ሁሌ ሴንሲቲቭ ሆኖ በምን መልኩ ነው ያንን ኢንተግሬት የምናደርገው የሚለው ላይ በደንብ ማሰብ አለብን። ፓርቲዎች ሴቶችን ለስም ወይም ምርጫ ቦርድ ለሚሰጠው የገንዘብ ድጎማ ብቻ ሳይሆን የምር እነዚህ ሰዎች መብታቸው ነው፣ የሴቶች ውክልና ያስፈልጋል፣ ማስተዳደር የምንፈልገውን አካል ነው መምሰል የምንፈልገው ብለው ነው ሴቶችን ወደ መሀል ማምጣት ያለባቸው። እና ማምጣት ምናምን ሳይሆን ክፍት ማድረግ አለ፣ ሰዎች ፈልገው የሚመጡበት እንዲሆኑ ማድረግ ያስፈልጋል ብዬ አስባለሁ። ጽዮን በደንብ ቆንጆ አድርጋ አንስተዋለች። ያው ዞሮ አሁንም ትኩረት የምናደርገው የሀገሪቷ የፖለቲካ ስርዓት በቃ መቀየር አለበት ነው። በዚህ ስርዓት ውስጥ ከተቀየረ በጣም ብዙ አቅም ያላቸው ሴቶች አሉ፣ የባንክ ማናጀሮች አሉ፣ በቃ ስለ ሀገራቸው ጉዳይ በጣም ግድ የሚላቸው የተቋማት መሪ ሴቶች አሉ እና የግድ ፖለቲካ ውስጥ መግባት እኮ አይጠበቅባቸውም። ግን ደግሞ እነዚህ ሴቶች እድል ያገኛሉ ማለት የፖለቲካ አተያያቸው በጣም ቆንጆ ሆኖ ጥሩ ሆኖ ግን በቃ ሀገሪቷ ያላት የፖለቲካ ስርዓት የፖለቲካ ባህል ስላልዳበረ በቃ ራሳቸውን አሽሽተው ያሉ ሴቶች አሉና ለነሱ ክፍት የሚሆንበት ምቹ ሁኔታ መፈጠር ይኖርበታል። እንዳለችው ፓርቲዎችም አሰራራቸውን ግልጽ አድርገው ይሄ ማለት ከሱ የጸዳ አሰራር እንዲኖራቸው ይገባል። ሴቶች እንደው መንግስት በቃ ያለው ነው ማለት ሀሳብ ደግሞ መሰረታዊ ነገር ነው። ሰዎች ሀሳባቸውን እንደልባቸው እንዲገልጹ በቃ ምቹ ሁኔታ መፈጠር አለበት። የሆነ ሰው ትንሽ መንግስትን የሚነካ ነገር በሙዚቃ የሚሆን በምንም በተለያየ መንገድ ሰው በኮሜዲ የሚሆን ሀሳብ ሲገልጽ ያን ያህል የሁሉ ውርጅብኝ ወይም ደግሞ የሁሉ ከባድ ነገር ሊደርስበት አይገባም። ያ ማለት በቃ ሞር በጣም እንድትፈሪው በቃ ወደ እሱ እንዳትጠጊ ነው የሚያደርግሽ። እና እነዚህ የፖለቲካ ማለት ያን ያህል ለውጥ የማያመጣ ግን ደግሞ በቃ ህዝቡን አሳቀሽ በቃ ምንም ሀሳቡን እንዳይገልጽ ማድረግ ትክክል አይደለም። ስለዚህ ዞሮ በቃ የፖለቲካ ባህሉ ካልተስተካከለ አሁንም የምናስበው እኩል ተሳትፎ አቅም ያላቸው ሴቶችን ወደፊት ማምጣቱ የማይታሰብ ነው የሚሆነው እና እኔ ሞር ማተኩረው ያው ፓርቲዎችን በደንብ በዚህ ጉዳይ መስራት አለባቸው፣ ጥበቃ ማድረግ አለባቸው ለአባላቶቻቸው በሚችሉት አቅም። ግን ምህዳሩ ደግሞ ሞር በጣም መስተካከል አለበት ብዬ ነው የማስበው። ብዙ ሰዎች እንዲመጡ የሁላችንም ፍላጎት ነው። በተለይ ደግሞ ወጣት ሴት ልጆች ኢትዮጵያ ውስጥ ያለውን የሴቶችን እኩል ያለመሆን እንዲያስተካክሉ ብዙ ወጣት ሴቶች ልጆች መምጣት አለባቸው ወደ ፖለቲካ ምህዳር። የሚፈልጉም ልጆች አሉ፣ ኢንተረስት ፍላጎቱ ያላቸው ጎበዝ ልጆች። ለእነሱ እንደው ምን አይነት ነገር ትመክሯቸዋላችሁ? ያው አሁን ባለው የፖለቲካ ሁኔታ ደፍሮ ፖለቲካ ውስጥ የሚገባው የምርም በቃ እኔ የለውጡ አካል መሆን እፈልጋለሁ፣ በቃ ይሄ ነገር መስተካከል አለበት ብሎ የሚያስብ ነው። ልክ እንደኔና እንደዚህ ማለት የሆነ ነገር እኔ በጣም ውስጤን ይረብሸኝ ነበር። እንዴ ቆይ ለምንድን ነው ገብቼ የሆነ ነገር ማላስተካክለው ብለሽ ትወስኛለሽ። በጣም ኢንተረስቱ ያለው ሰው መወሰን አለበት ነው የምለው። ምክንያቱም ማንም እንዳለችው ማንም ማለት የተስተካከለ ነገር ሊፈጥርልሽ አይችልም አንቺ መተሽ የሆነ ኮንትሪቢዩሽን እስካላደረግሽ ድረስ። እና እንደዚህ አይነት ኢንተረስት ያላቸው ሰዎች ይምጡ፣ ክፍት ነው። በጣም ቆንጆም ነው ደግሞ ማለት እዚህ ቦታ ላይ ተሳትፈሽ ማለት አንደኛ ራስሽን ታበቂያለሽ፣ የተሻለ እውቀት፣ የተሻለ አስተሳሰብ ስለ ሀገርሽ፣ ስለ ህዝብሽ ምናምን የተሻለ ነገር ይኖርሻል፣ ከሌላው የተሻለ እውቀት ይኖርሻል፣ ራስሽም ትበቂያለሽ ማለት ነው። ከዛ በተጨማሪ ግን በቃ ፍላጎቱ ያለው ሰው እኔ ገብቶ ቼክ ማድረግ አለበት ብዬ ነው የማስበው። ማለት ያለው ሁኔታ የሚያስፈራ ቢሆንም መፍራት የለባቸውም ማለት ትንሽም ነገር
ምናልባት የነሱ ሀሳብ መጥቶ በጣም ኢትዮጵያን አሁን ካለችበት የጦርነት የድህነት በቃ ትንሽም ሀሳብ ጎልቶን ትችላለች ይቀይራልና እኔ ቢሳተፉ የቻሉትን ነገር ቢያደርጉ ባይፈሩ እላለሁ እና ነው የምለው። ያው ቅድም ያልኩትን ራስ ያልኩትን ነገር መጋጨት እንዳይሆንብኝ ከዛው እኔ ምንም ፓርቲ አባል ስላልሆንኩኝ ግን ያው ነሰሰሊ ፓርቲ አባል አይደለሁም ማለት ስለ ሁኔታ አዌር አይደለሁም አክቲቭሊ አልከታተልም ማለት አይደለም። ግን እኔ ፍላጎት ያለው ሰውም አንደኛ ያው በጣም ብዙ ፖለቲካ ፓርቲዎች ስላሉ የትኛውን ነው ውስጥ ምገባው የሚለውን በደንብ አይተው በደንብ አጥንቶ የኔ ፖለቲካ የኔ አላይን የሚያደርገው ከዚህኛው ፓርቲ ጋር ነው ብሎ ወስኖ ጆይን ቢያደርጉ አሪፍ ነው። ላይክ ለራሳቸውን በደንብ ይማሩበታል። ከዛ ግን የምር ኮንትሪቢዩት ማድረግም ይችላሉ ብዬ አስባለሁ። ከዛ ባሻገር ግን ላይክ መሳተፍም የማይፈልግ ሰው እኔ ማየው ነገሩን ቅድም እንዳልኩት ፖለቲካ ኢንትረስት ሊሆን ይችላል አላ እንዴትኛውም ዘርፍ ይሄኛውን ነው የምፈልገው ብለሽ መርጠሽ የምትገቢበት ሊሆን ይችላል አይዲያሊ ስፒኪንግ። ግን አይ ቲንክ አሁን ያለንበት ጊዜ ያንን ፕሪቪሌጅ አይሰጠንም። ማለቴ ያንን ፕሪቪሌጅ አይሰጠንም አባባሌ ለምሳሌ የምንፈልገው ዲሞክራሲ ላይክ ኢትዮጵያ ውስጥ የለም አይደል? ላይክ ወይም ፖለቲካ ውስጥ መግባት እንድንፈልግ ያደረገን ሪዝን የሆነ ነገር ስለጎደለ ነው። ያ የጎደለው ነገር እስኪሳካ ድረስ አይ እኔ ኢንተረስቴ ፖለቲካ አይደለም ብለን ወደ ጎን የምንተወው ነገር ነው ብዬ አላስብም። ዋንስ ፖለቲካችንን ካስተካከልን በኋላ ዲሞክራሲያችን ካሰፈንን በኋላ ምናልባት ወተን ወደ የምንፈልገው የስራ ዘርፍ ልንበተን እንችላለን። ግን አሁን ሁሉም ሰው ተባብሮ አንድ ላይ ማስተካከል ያለበት ጊዜ ይመስላል። በጣም አመሰግናለሁ። በጣም ቆንጆ ውይይት ነው የነበረ። ውጤታማ የሆነ ውይይት ነው ልለው እችላለሁ። እርግጠኛ ነኝ በጣም ብዙ ወጣት ሴቶች ይህን ፕሮግራም ያዳምጣሉ፣ ውስጣቸውም የሆነ ስሜት ይፈጥራል ብዬ አስባለሁ። ስለነበረን ቆይታ በተመልካቾች ስም እንዲሁም በአዲስ ፓወር ሃውስ ስም አመሰግናለሁ። በጣም አመሰግናለሁ።